ሲባል እውነት ለመናገር የተጋነነ ነው የሚመስለው። ለኔ ደሞዝ ባይጨመር ደስ ይለኛል። ኦድ ነው አይደለ? ስንት ነው የሚጨመርልኝ? እኔ ከምኒልክ ነው የመጣሁት። ምኒልክ ብቻ ነው መታከም የምችለው። ሌላ ቦታ ሄጄ የመታከም መብት የለኝም። አዳዲስ ወረዳዎች ጤና ጣቢያ የሌላቸው በጣም ጫና ያለባቸው ወረዳዎች አሉ። ጤና ጣቢያዎችን በሆስፒታል ደረጃ ከፍ ሊሉ የሚገቡ ጤና ጣቢያዎች አሉ። ነጭ ጓናችሁን ለሌላ ሰው አስረክባችኋል ነው የተባልነው። ለማንም አናስረክብም። ለይተን ቅደም ተከተል አስይዘን እንመልሳለን። ይሄ የውይይት መድረክም ዋንኛ አላማው አንደኛ ሁሉ ጊዜ በየአመቱ እንደምናደርገው ከተለያዩ የከተማችን የህዝብ አገልጋዮች ጋራና የህብረተሰብ ክፍሎች ጋራ ውይይት እያደረግን ሀገራዊ ሁኔታዎች ላይም ተግባቦት መፍጠር፣ ሁለተኛ ተግባቦት በፈጠርንባቸው ጉዳዮች ላይ የጋራ ርብርብ ማድረግና ሀገራችንን መገንባት፣ የተሻለ አገልግሎት መስጠት፣ በሌላ በኩል ህዝብን ማዳመጥ ኃላፊነታችን ነውና ሁልጊዜ እንደምናረጋው ከናንተ የሚሰሙ ጥያቄዎች የሚሰሙ ቅሬታዎችን አዳምጠን የምንችለውን ወዲያው መመለስ፣ ጊዜ የሚጠይቀውን በግልጽ መነጋገርና ስኬጁል ማድረግ፣ ሱን አክብረን ደግሞ ህዝባችንን ማገልገል እንድንችል ነው። ይሄ ሁልጊዜ የሚቀጥል አሰራር ነው የሚሆነው። ከዚህ በፊትም የነበረን እንደሆነ ታውቃላችሁ። ዛሬም ሱኑ እናደርጋለን። ምንመራው ምንገነባው የምንለፋለት የምንሰራለት ህዝብም ሀገርም የጋራ ነው። የስራ ክፍፍል ወይም ደግሞ የስምሪት ልዩነቶች ካልሆኑ በስተቀር ባለድርሻ ያልሆነና ኃላፊነት የሌለበት ማንንም በመካከላችን የለም። በሀገራዊ ጉዳዮች መረጃ በመትፈልጉባቸው እንዲብራርላችሁ የምትፈልጉት ጥያቄዎችም ይሁን በራሳችሁ ጉዳዮች የጤናውን ዘርፍና ሴክተር በሚመለከት ጉዳይም በሌሎች ባያቻችሁና ወደፊት ተስፋዎቻችን እና ዛሬም ደግሞ ለውጦቻችን መሰረት በሆኑት ጉዳዮች ላይ በነጻነት ሐሳባችሁን የራሳችሁን ሐሳብ ማንጸባረቅ የምትችሉበት መድረክ ነው። እኛም እናንተን ሰምተን ግማሹን እኛን መልሳለን። እናንተ የምትመልሷቸውም ጥያቄዎች ካሉ ደግሞ ወደ እናንተን መልስና በጋራ የምንመልሰውንም በጋራ እየመለስን እንሄዳለን ማለት ነው። መድረኩ ለዚህ ነው የተከፈተው። አሁን እናንተ ሰዓት አልወስድም፣ እድሉን ለናንተ መስጠት ፈልጋለሁ። ዛሬ ያየናቸውና ኖርማሊ ከጉብኝቱ ውጪ እየተሰራ ያለውን ስራ በግልም ስንንቀሳቀስ የምናያቸውን ስራ እኔ ዝም ብለን እዚሁ አዳራሽ ላይ ያሉትን ፒክቸሮችን ራሱ ዞር ብለን ብናያቸው እጅግ በጣም ገላጭ ነው ብዬ መናገር እችላለሁ። በርካታ ልብን የሚመስጡ ልብን የሚነኩ ነገሮች ነው ስንመለከት ያዋልነው። እንዲያው እነሱን ያብዛልን በየቦታው እንዲያው ቢኖሩ ብለን ከመመኘት ውጪ እንዲያው ይሄ ጎደለበት ብለን የምንናገራቸው ብዙ ነገሮች አላየሁም። እኔ በጣም ነው የምደነቀው ባይዘው ወይ በተንቀሳቀስኩባቸው ቦታዎች ላይ እንዲያው ይሄንን አይቶ አለማመን፣ ይሄንን አይቶ አለመመስከር፣ ይሄንን አይቶ እንዲያው አለማድነቅ የሰውኛ ባህሪ ከሌለን በስተቀር በጣም አይ ዶንት ኖ ምንም ብለን መናገር እንደምችል አላውቅም። የማየው ነገር በጣም ደስ ይለኛል። ለካ ድሮም ብንሰራ ኖሮ አገራችን የት በደረሰች ብዬ አስባለሁ። መቁጠር እስኪያቅተን ድረስ የምናየው ፕሮጀክት በዚህ ሁሉ ጭንቅ አገሪቷ ሁላችንም እንሰማለን፣ እናውቃለን፣ ጆሮ አለን። ብዙ አይነት ጫና ያለባት አገር ናት እቺ አገር። በዚህ መሃል በመርፌ ቀዳዳ እየተሸለከ የሚሰራው ይሄ ሁሉ ፕሮጀክት አንደኛ ታሪክም እየሰራችሁ ስለሆነ ልትመሰገኑ ይገባል። ያየናቸው የተሰሩ ስራዎች በጣም የሚደነቅ ነው። በአጭር ጊዜ በተሻለ ባጀት ሆስፒታልን፣ ታድሶን፣ የሴቶች ማዕከልን፣ ሌሎችም በሀገሪቱ ላይ የተካሄዱ ያሉትን ሪፎርሞች
አትሊስት አንዳንድ ጊዜ እንከታተላለን እናቃለን ስለዚህ እያደነቅነው ነው ከማን ጀምሮ ከጠቅላይ ሚኒስትራችን አብይ አህመድ ጀምሮ ማለት ነው ቀጥሎ ደግሞ ካንቲባችንን ነው የምናደንቀው እኛ ያላየናቸው የነገዋ ሴትን ጉራራ ላይ ያየነው ደግሞ አጠቃላይ ያመጋገብ ስርዓትን በቀን አንድ ጊዜ እንዲመገቡ የተደረገበት ሂደትን እንደ ንፋስ ስልክ ላፍቶ ደግሞ ከ0 ዓመት ጀምሮ ኬጂ እስከ 1-6 የታየበት በጣም የሚያስመሰግን ስራዎች የሀብታም ልጅ ብቻ ሳይሆን የድሃም ልጅ ልክ በዚህ መልኩ እንዲማር የተደረገበት ሂደት አሪፍ ነው ብዬ እላለሁ ተቋም ላይ የተሰራው ስራ ትውልድ ላይም የተሰራው ስራ ኢሲዲን ስናነሳ እኔ ከአምስተኛ ወደ ላይ ብቀጥል የ5 ልጆች እናት ነኝ የመጨረሻው ልጄ ቤት ውስጥ ያሉት ልጆቼን አይመስልም በኢሲዲ ዘመን ወልጄ በሱ ፕሮግራም ወረዳ 1 ላይ መጀመሪያ ሲጀመር እዚያ ሆኜ ለሌሎች ያልኩትን በልጄ ላይ ተግባራዊ አርጌ ያገኘሁትን ለውጥ አብረውኝ የሚሰሩ ልጻኑን የሚያቁት ሁሉ ምስክሮች ናቸው በጣም የሚያስገርም ልጆች እያሳደግን ነው ያለነው በዚህ ፕሮግራም አሁንም በጥልቀትና በስፋት ተሰርቶ ማይንዳቸው የተቀየረ ደስተኛ ልጆችን ፈጥረን የወደፊት ተስፋቸው የበራ ህፃናትን ቤቴ ስላፈራሁ ደስ ስለሚለኝ የኢሲዲ ፕሮግራምን በጣም ላመሰግን እወዳለሁ ብዙ ጊዜ እንደ ሀገራችን ስራ ስንሰራ መሞጋገስ ሳይሆን ብዙ ጊዜ አንዱን የሚያደናቅፍበት ነገር እናያለንና ግን ዛሬ ያየናቸውና በተለይ በቅርብ አመታት ያየናቸው ለውጦች በአካል በተግባር የሚታዩ ዝም ብሎ በወሬ ብቻ ሳይሆን በተግባር የሚታዩ ለውጦች ያየናቸውና ከከተማ መስተዳደሩ ጀምሮ ከታች እስከ ወረዳ አመራር ድረስ እኛም በቅርበት ስለምናቃቸው 24 ሰዓት 7ቱንም ቀን በትጋት የሚሰራበትና የሚታይ ለውጥ ያለበት ነውና ይሄኛው በደንብ ከተማ መስተዳደሩንም አጠቃላይ ከታች ያለውንም አመራር ብታመሰግኑልኝ ደስ ይለኛል በጭብጨባ እየተከፈለን ያለ ደሞዝ ምንም እንኳን ስራችንን የሚመጥን ባይሆንም እንዲያው ኑሯችንን ሊደጉም በሚችል መልኩ ይሆን የሚል ጥያቄዎች ተነስተዋል ሌላው የቤት እጦት ችግር ነው በርካታ ባለሙያ ላይ እኔ አንዳንዴ እንዲያው በልካችንም ብንሰፈር ብያስባለሁኝ ጤና ባለሙያ ነው የሚባለው ኖርማሊ የቲም ስራ ነው የሚሰራው ግን ደግሞ ሃይራርኪ ያለው በጤና ጣቢያ በጤና ዙሪያ ላይ ማለት ነው በጣም ከፍ ያለ ፕሮፌሽን ያላቸው አሉ በጣም ወሳኝ ምንላቸው እንዲያው በዛ ልክ የሆነ ነገር እየተደረገ ቢመጣ ተስፋችን እየለመለመ ይመጣል ብያስባለሁ የጤና ባለሙያ የሚያነሳው አንዱ የኬሪየር ኢሹ ነው ኬሪየር የአንድ ቢኤስሲ ነርስ እንዲያው ከነርሱ ብነሳ ሂዶ የሚያቆመው 9000 ብር ነው ወይም ደግሞ ደረጃ 14 ላይ ነው ግን እኮ ከሲኒየር ነርስ ቺፍ ኤክስፐርት እየተባለ ይሄደ ከአንድ ጁኒየር ነርስ በጣም የተሻለ ነርስ የሆነ በሄደ ቁጥር የሆነ በተለይ ስታክ የሚያደርግበት ነገር አለና ኬሪየሩ ቢከፈት የሚል ጥያቄ አለኝ ሌላው የተነሳው ሪስክ ነው እንግዲህ የኢመርጀንሲ ሪስክ አላዋንስ የሚባል አለ የሚከፈል ወደ 470 ብር የሪስክ አላዋንሱ በቂ አይደለም አልልም ግን ሁሉም ጤና ባለሙያ በአንድ ጤና ጣቢያ ላይ ወይም በአንድ ሆስፒታል ላይ በሚሰራበት ሰዓት በሪስክ ደረጃ ካየነው ሁሉም ባለሙያ ሪስክ ተጋላጭ ነው አስታውሳለሁ ክብርት ከንቲባ ከዚህ ቀደም የኮቪድ-19 በተከሰተበት ሰዓት ሪስክ አላዋንስ ከቨር ማድረግ ስለማይቻል ሁሉም ባለሙያ ታክስ ፍሪ ተደርጎ እንዲያው በዛ ቢደጎም ተብሎ የተደረገ ነገር እንዴ አንዳንዴ የሆነች ደሞዝ ተሻግራ በመሃል ነበር የምትመጣውና እፎይ የምታስብል አይነት ነገር ነበረች እንዲያው ታክስ ፍሪ እንሁን ብያልልም ግን እንዲያው ሪስክ አላዋንሱ ግን ሁሉም ባለሙያ ቢመለከተው የሚል ነገር አለኝ እሱ በዛ ልክ ቢታይ የሚል ነገር ነው አንድ ሰው ቤት ኪራይ መክፈል አቅቶት
ቤት በጣም ተቸግሮ ወጥቶ ወይ የልጆቹ ትምህርት ቤት ኢሹ ሆኖበት የልጆቹን ትምህርት ቤት መክፈል ሳይችል ወይ ደግሞ ታክሲ ተቸግሮ ባስ ተንጠላጥሎ በጣም ደክሞ መጥቶ ተሯሩጦ ኦፒዲ ገብቶ ስራውን ሊሰራ ይችላል። ግን ሃፒ ሆኖ ላያስተናግድ ይችላል። በሚፈለገው መልኩ ደስተኛ የሆነ አገልግሎት ላይሰጥ ይችላል። ስለዚህ ዋጋችን ያ ሳይሆን ቢያንስ ቤዚክ ነገር ይሟላ ነው። የዲዩቲ ክፍያዎች አንዳንድ ቦታዎች ላይ በ1.5 በ2 ይባዛሉ፣ ሌሎች ሴክተሮች ላይ ሌሎች መስሪያ ቤቶች ላይ። እኛ ጋር እንደዛ አይደለም። ሙሉ ስራችን እድሜ ልክ ስራችን ሆኖ ራሱ እንደዛ አይደለም ያለው ነገር ማለት ነው። ከነማ ፋርማሲ ድርጅት አንጋፋ ድርጅት ነው። ለምሳሌ እኔ ከማየው ሪፖርቶች አንፃር ሳይ የጤና መድኑ ሽፋን በሽያጩ ከፍተኛውን ድርሻ ይወስዳል። በፊት ሴልሱ ካሽ ሴልሱ ነበር ከፍተኛ። ድርጅቱ በዱቤ ገዝቶ በዱቤ ሸጦ እንዴት ነው የሚቀጥለው በዚህ መልኩ? ምክንያቱም የግዢ ስርዓቱ ጫራታ ግዢ መሆኑ የሚደገፍ ነው። ዩኒፎርም የሆነ አክሮስ ዘ ብራንች ተመሳሳይ ዋጋ እንዲኖረው ያደርጋል። ነገር ግን ስቶክ አውት በዚህ አጋጣሚ ይከሰታል። ይህንን ስቶክ አውት እንዴት ነው የምንሸፍነው? እንደ ሌሎች የመንግስት ጤና ተቋማት የሚመሳሰል ባህሪ የለውም። ሌሎቹ በጀትድ ናቸው። ይሄ ግን ወዲያው እየሸጠ ወዲያው እንትን እያለ ነው እንትን የሚለውና ቢታሰብበት። ሌላው በሰራተኛ ዙሪያ ነው የመልካም አስተዳደር ችግር ማለት ነው። ለምሳሌ እኔ 3 ወር ሙሉ ብቻዬን ስሰራ ነበር። የነበሩት አንድ ፋርማሲስትና 2 ድራግስቶች ለቀው ሄዱ። ለምን? ምክንያቱም ሰራተኛው የሚከፈለው አንድ አመት ሲሰራ ከትርፋማነት የሚያገኘው ደሞዝ አለ። ያንን ትርፋማ ነው ተብሎ እየተነገረው ሄዶ መጨረሻ ላይ ትርፋማ አይደለም የሚል ነገር መነገሩ አግባብ አይደለም። ለኔ ደሞዝ ባይጨመር ደስ ይለኛል። ኦድ ነው አይደለ? ስንት ነው የሚጨመርልኝ? ችግራችንን እንደ አገርስ ይፈታል? የኢኮኖሚ ጉዳይስ እንዴት ነው? ዛሬ መንግስት ለኛ እኮ 10 ብር ከጨመረ ነጋዴ በጥፍ 50 ነው የሚጨምርብን። ሲስተሙ ምንድነው ብዬ ነው እኔ መንግስትን የምጠይቀው። እንዴት አድርገን የኑሮ ማረጋጋትን እንዴት አድርገን እናመጣለን? ስንት ነበረ ስንሰማ የነበረው? ምን ሲደረግ ነበረ? ምንድነው ከኋላው ያለው እስክንል ድረስ ማለት ነው። እናትን ኮች ላይ ጥለን አይደለም እኔ መብቴን የምጠይቀው። ሰው ገድዬ እኔ ልዳን አይባልም፣ ነውር ነው። የጤና ባለሙያ ስነ ምግባር የራሳችን የሆነ ስነ ምግባር አለን። ብናኮርፍ ባይመቸን ደሞዝ ቢያንሰን ሆስፒታል ዘግተን ሳይሆን የምንወጣው ቀኝ እጃችን ላይ ጥቁር ሪቫን አስረን ነው የምንሰራው ስራ። ይሄ ነው የኛ ኢቲክስ። ይሄ ግን እየተደረገ ያለው እያየን ያለነው በጥቂቱም በአብዛኛው ስራ ላይ ቢሆንም የጤና ባለሙያው አንዳንድ ነገሮች ስናይ ግን የሚያሳዝን ነገር እያየን ነው። ሊታረም ይገባል። አንድ እንደ ችግር አድርጌ የማነሳው ተቋም ላይ የበጀት ችግር አለ። እንደ አዲስ ከተማ ክፍለ ከተማ ጤናው ላይ በጀት በጣም ነው የምንቸገረው። ይህንን የመልካም አስተዳደር ችግርን ለመፍታት በዋናነት መድኃኒት ማቅረብ አለብን፣ ሬጀንት ማቅረብ አለብን። ለዚህ ደግሞ በጀት አስፈላጊ ነው። ስለዚህ እንደምንሰማው ክፍለ ከተማችንን እንጠይቃለን። ነገር ግን ክፍለ ከተማም የሚመደበው በጀት በቂ እንዳልሆነ ነው የምንሰማው። ያ ቢታረም ጤናውን ዘርፍ የበለጠ ለማሳለጥ ጥሩ ነው ብዬ አስባለሁ። አመሰግናለሁ። ሰዓት ከብት የሕክምና ጉዳይ ሕክምና ስንመለከት እኔ ከምኒልክ ነው የመጣሁት። ምኒልክ ብቻ ነው መታከም የምችለው። ሌላ ቦታ ሄጄ የመታከም መብት የለኝም። ምንድነው ሲባል ሰርኩላር ተላልፈዋል፣ ከፍለ ነው የምትታከመው ነው። ይሄም እንድታሰብበት ትራንስፖርት የሲቪል ሰርቪስን ፐብሊክ እንጠቀማለን። የስ ግን ለማምራን የተደረገው ነገር ለኛ ለምን አልተደረገም? የዳግማዊ ምኒልክን ትልቁ
መጀመሪያ የተሰራው 1 አመት ከምናምን ወር ሆኖታል። በአሁኑ ሰዓት ግንባታ ላይ ነው። ለምን ጊዜ በፈጀ ቁጥር ማቴሪያሉንም ፋይናንሻሉንም እየበላ ነው የሚሄደው። ማን ነው የሚቆጣጠረው? እንዴት ነው የሚሰራው? ማሽኖች ተበላሽተዋል። ኤምአር መኖር የለበትም፣ ሲቲ ስካን መኖር የለበትም። ሁለተኛ ደግሞ ሌላ ይቅርና አልትራሳውንድ መብዛት የለበትም። የለም በአሁኑ ሰዓት አንድ አልትራሳውንድ ነች ያለችው። ስለዚህ ድጋፍ አድርጉ። ሪኤጀንት የለም፣ ባለሙያ ቁጭ ብሎ ሪኤጀንት የለም። ከየት ነው በሽተኛው ወደ ውጪ ነው የምንልከው። ከዛ እኛ ጋር 500 ብር የሚከፈለውን እነሱ 5000 ብር አስከፍለው አሰርተው ይመጣሉ። አዳዲስ ወረዳዎች ጤና ጣቢያ የሌላቸው በጣም ጫና ያለባቸው ወረዳዎች አሉ ወደ ንፋስ ስልክ። ስለዚህ ነው ያለሁበት ወረዳ ስለሆነ ነው የምገልጸው። ጤና ጣቢያዎች ያስፈልጋሉ። ወደዛም አካባቢ ቢታሰብበት ጥሩ ነው። ለምን ራስ ገዝ መሆን አቃተው? ኖርማሊ ከፐብሊክ ሰርቪስ ስር ለምን መውጣት አቃተው? ትልቅ ተቋም ነው ይገባኛል። አሁን ቴሌ፣ መብራት ኃይል ምናምን የገቢ ናቸው። እኛ ደግሞ ገቢ የለንም፣ ወጪ ብቻ ነው። ግን ደግሞ እኛ ከገቢም በላይ የሰው ልጅ ሀገርን የሚያቀኑ እዚህ ቴሌም ብትሉ ሌላ ባለሙያዎች የሚፈጥሩ ሰርቪስ የሚሰጥ ተቋም ትልቅ ተቋም ነውና ራስ ገዝነቱ ለምን በደንብ ቢታይበት ብዬ ነው ማስበው። ሀገሪቷ በጣም ምርጥ ለውጥ ላይ ነው ያለችውም ለውጥ ላይ ደግሞ አሁን ባለው መዋቅርና አሁን ባለው መንግስት ነውና የትኛውም አይነት ፖለቲከኛ የትኛውም አይነት የውጪ አካል ይሄን ነጭ ጓናችሁን ለሌላ ሰው አስረክባችኋል ነው የተባልነው። ለማንም አናስረክብምም። ያስረከበ ባለሙያ ካለ እኛ አሳልፈን እንሰጣለን። ያን ባለሙያ ወደፊትም የትም ቦታ በጦርነትም ወቅት እስከ ጦር ሜዳ ድረስ ሄደው ሲያግዙ የነበሩ ወንድሞቼም አሉ እህቶቼም አሉ። ያንን ነገር እስከ መጨረሻው ድረስ እንደምናረግ ነው። አጠቃላይ በጤናው እኔም የመጣሁት ከኮተቤ ጤና ጣቢያ ነውና በክፍለ ከተማችን 10 ያለን ወረዳ 12 ነው። አሁን ግን ያለን 10 ጤና ጣቢያ ነውና በተለይ እንደ ኮተቤ አንዱ ወረዳ 11ን እንደግፋለንና በተለይ እያንዳንዱ ከበጀት ከምን አንፃር 2 ወረዳ ነው የምንደግፈው። ከዛ ውጪ ወረዳ 6ም ጤና ጣቢያ የለውምና ስለዚህ ከተማ መስተዳደሩ የካ ክፍለ ከተማ ካለው ስፋት ካለው አገልግሎት አንፃር በተለይ ተጨማሪ ጤና ጣቢያዎች የሚጨመሩበትና ማህበረሰቡ ሰፊ የሆነ አገልግሎት የሚያገኝበትን መንገድ እንዲፈጠር ነው። ከተማ አስተዳደሩም ትኩረት ማድረግ ያለበት ጤና ጣቢያዎችን በሆስፒታል ደረጃ ከፍ ሊሉ የሚገቡ ጤና ጣቢያዎች አሉ። ስለዚህ እነዚህን አሰስመንት ሰርቶ በተለይ ቅድሚያ ሰጥቶ ከፍ የምናደርግበትን ሁኔታ ብንፈጥር እዛ አካባቢ ያሉ ማህበረሰቦች ወደ ሌላ እንግልት የማይሄዱበትን መንገድ ልንፈጥር ስለምንችል ይሄንንም ሌሎችም ቃልን በተግባር ባየንባቸው ከተማ አስተዳደሩን በደንብ እነዚህን ጤና ጣቢያዎች የሚያሰፋበትና ማህበረሰቡ በአጭር ጊዜ እዛው ባለበት ሳይርቅ አገልግሎቱን የሚያገኝበትን መንገድ ቢፈጥር የተሻለ ነው ብዬ አስባለሁ። ቅድሚያ እንደ አዲስ አበባ ያለውን ሁኔታ ባለፉት ሳምንታት በቅርበት ስንከታተል ስለነበረ ጉዳዩም ከሁሉ በፊት ጤና ነው። የጤና ጉዳይ ስለሆነ የግዴታ የናንተን ሁኔታ ስንከታተል በነበረበት ውስጥ እውነቱን ለመናገር ከውስጥም ከውጪም የናንተን ጥያቄዎችና ቅሬታዎች መነሻ በማድረግ ከፍተኛ ጫና ሲደረግባችሁ ሙያዊ ኢቲክሳችሁን ጠብቃችሁ ቃል የገባችሁለትን ፊቱ ቆማችሁ የማላችሁለትን ህዝብ ታሳቢ አድርጋችሁ አገልግሎታችሁን ሳታቋርጡ ስታገለግሉ ለነበራችሁ ሁሉ በአዲስ አበባ ከተማ ነዋሪ ስም በከተማው ማስተዳደር በራሴም ስም ያለኝን አክብሮት መግለጽ ፈልጋለሁ። ጥያቄ ሁሌ ይኖራል። ዛሬ ያነሳችሁ ጥያቄዎች ቢመለሱ ዛሬውኑ እዚህ መድረክ እንኳን ብንመልስ የሚቀጥሉ ጥያቄዎች ይኖራሉ። ባህሪ ነው። አንድ ጥያቄ ከተመለሰ በኋላ እንደ ሁኔታው እንደ ወቅቱ ተጨባጭ ሁኔታ ሌላ ጥያቄ አይወለድም አይመጣም ማለት አይደለም።
ፍላጎቶችም እየተጨመሩ እየተለወጡ ይሄዳሉ። ያንን ግን እንዴት ነው የምናራምደው? እንዴት ነው የምንጠይቀው? እንዴት ነው የምናስፈጽመው? እንዴት ነው የምንመልሰው የሚለው ሁሉ ጊዜ ወሳኝ ያደርገዋል። ያደጉት የሰለጠኑት ሀገራት የሚበልጡን አንዱ በዚህ ነው። ማንኛውም ጥያቄ የት፣ መቼ፣ እንዴት የሚለው ላይ ክላሪቲ አላቸው። ሰለጠኑ አደጉ የምንላቸው ቤንችማርክ የምናረጋቸው አንዱ በዚህ ነው። መቼ፣ እንዴት፣ ጊዜን፣ ሁኔታን አጠቃላይ ተጨባጭ የሆነውን መሬት ላይ ያለውን ሁኔታ ያገናዝባሉ። በዛ ውስጥ ማንሳት ያለባቸውን ጥያቄዎች ቦልድሊ ያነሳሉ፣ ተግባቦት ይፈጥራሉ። በተረጋጋ ህግና ስርዓት በሚፈቅደው መንገድ ከሁሉ በላይ ደግሞ ሙያዊ ኢቲክስ በሚፈቅደው አግባብ ጥያቄ ማንሳት ተገቢ ነው። እናንተ ዛሬ ያነሳችሁት ጥያቄ ከዚህ በፊት ማንሳታችሁታል። ከዚህ በፊት በነበረው መድረክ ላይ አንስታችሁታል። እንዴት መመለስ አለበት የሚለውም ላይ ተግባቦቶች እንደነበሩ ማስታወስ ተገቢ ነው። በርካቶች ያነሳቻቸው ጥያቄዎች ከዚህ የተሻለ አገልግሎት መስጠት እንድንችል የተለያዩ ነገሮች ቢሟሉ በግብአትም በበጀትም ብላችሁ ያነሳችሁት ትክክል ነው። ግን ከተማ አስተዳደሩ ደግሞ እየገነባቸው ያሉት ትልልቅ ግንባታዎችም ልማቶችን አይታችኋል ብዬ አስባለሁ። እንደ ከተማ አስተዳደር በተደራሽነት ችግር ያለባት ከተማ አይደለችም። በፍትሃይነት ግን ትክክል ነው። ጤና ጣቢያ የሌላቸው ወረዳዎች አሉ። ነገር ግን ቁጥሩን ስናየው ካለን ከህዝብ ብዛት ጋራ በተቀመጠው በዓለም አቀፍ ስታንዳርድም በአገሪቷም ስታንዳርድ ያንን ማሳካት የሚችል ነው። በዚህ በለውጥ በ5 ዓመት ብቻ ከ28 በላይ ጤና ተቋማቶች ማስፋፊያ ተሰርቶላቸዋል። ትልልቅ ነባር ሆስፒታሎቹ ምናልባትም ከግማሽ ምዕተ ዓመት በላይ የሆናቸው ነባር ሆስፒታሎቹም ትልልቅ የማስፋፊያ ስራዎች እየተሰራላቸው ያረጁትም ህንጻዎች እየተጠገኑ እንደሆነ እናንተም እያያችሁ ነው። ከዛ ጋር ተያይዞ ያነሳቻቸው ኮንሰርኖች ትክክል ነው፣ ወስደን የምንሰራቸው እንደሆነ በዚህ አጋጣሚ መጥቀስ እንፈልጋለን። በዚህ ዓመት እንኳን ተጠናቀው አገልግሎት ሊሰጡ እየተገነቡ ያለቁ ያሉ ጤና ጣቢያዎች ብዛት እንኳን ብናይ 8 ናቸው። ስለዚህ ከተማ አስተዳደሩ ፍትሃይነትንም ለማስፈር የተለያዩ ግንባታዎችን እያደረገ እንደሆነ በደንብ እንድታውቁት ለማለት ያህል ነው። ምናልባት ከትርፍ ሰዓት ክፍያ ጋር ተያይዞ በፐብሊክ ሰርቪስም የተቀመጠ ጣሪያ አለ። ትክክል ነው። ከተሰራ በኋላ ከኖርማል ወርኪንግ አወር በላይ መሆን አለበትም ተብሎ የሚቀመጥ አለ። ግን እንደየሁኔታው ደግሞ ከፐብሊክ ሰርቪስ ጋር ኮሚኒኬት እየተደረገ እንዲታይ የምናደርግበት ሂደት እንዳለና ምናልባትም ከዚህ ጋር ተያይዞ ክብርት ከንቲባ በኋላ የሚሉት ነገር እንደተጠበቀ ሆኖ ግን ያሉት ክፍተቶች ትክክል ነው። ግን የወጣው መመሪያ ደግሞ አንዳንዴ የግድ መጣስ ሲያስፈልግ ከፐብሊክ ሰርቪስ ጋር ኮሚኒኬት እየተደረገ የሚሰራ እንደሆነ ታሳቢ ማድረግ ያስፈልጋል። ከመድኃኒትና ከሕክምና ግብአቶች ጋር ተያይዞ ምናልባት ከላቦራቶሪ መቆራረጥ ጋር ተያይዞ የተነሳው ትክክል ነው። ሆስፒታሎች ላይ እንደ ሀገር በፕሌስመንት የመጣ ነው ከኢትዮጵያ መድኃኒት አቅርቦት ኤጀንሲ ጋር። ከዛ ጋር ተያይዞ ግብአቶች ባልቀረቡበት ጊዜ የሚፈጠሩ ክስተቶችን እንዲሁም ትልልቅ ማሽነሪዎች እንደ ሲቲ ኤምአርአይ የተባለው ትክክል ነው። አሁን ዓለም ላይ ዕቃ መግዛት ሳይሆን ሰርቪስ መግዛት ደረጃ ላይ ስለተደረሰ እንደ ከተማ አስተዳደርም ወደዛ መሄድ አለብን። ወደ ሜዲካል ኢኩፕመንት ሰርቪስ አግሪመንት ገብተን ትልልቅ ኢንቨስትመንት የሚፈልጉ እንደነ ኤምአርአይ እና ሲቲ በዛ ማዕቀፍ ታይቶ ሊገባ የሚገባበትን አካሄድ ጥናት እየተደረገ ስለሆነ ወደፊት በቋሚነት በእንደዛ መልኩ መፍትሄ እንዲያገኝ እየተሰራ እንደሆነ እንደው ከግንዛቤ እንዲገባ ነው። ነገር ግን ከሬጀንትም ጋር ተያይዞ የሚመጣው መቆራረጥ ከፕሌስመንት ጋር ተያይዞ ያለው ክፍተት እንደሆነ እኛም የምናውቀው ትክክለኛ እይታና ኮሜንት እንደሆነ ወስደን ይቅርታ ዶክተር ላቆርጥህና ምኒልክ ላይ ያለውን እውነታ በደንብ ማወቅ ስለፈለኩ ነው። የመቆራረጥ ጉዳይ አይደለም የተነሳው። የለም ስለሆነ እንደዛ ሆስፒታሉን እኔም በጥቂቱ አውቀዋለሁና በዛ ደረጃ ነው ወይ የሚለው ግልጽ ቢደረግ ጥሩ ይመስለኛል። ያው ከፕሌስመንት ጋር ተያይዞ እንደ ሀገር በሁሉም ሆስፒታሎች ማሽኑን አስገብቶ ለሪኤጀንት ክፍያ እየተከፈለ የሚያቀርበው የኢትዮጵያ ሕክምናና መድኃኒት አቅርቦት ኤጀንሲ ነው። ያዛ ብቻ ሳይሆን በሌሎችም ተቋማቶች ላይ የሚከሰት ነው። ነገር ግን በፕሌስመንት እነዚህ ሲመጡ
የግል አቅራቢዎች ሪኤጀንት የሚያመጡትን ኦልሬዲ መንግስት እያቀረበ ስለሆነ ተብሎ የተፈጠረ ጋፕ ነው። ስለዚህ ይሄ በቋሚነት የሚጠፋበት ሁኔታ ሳይሆን ይህንን ሪኤጀንት አቅራቢው ሳያቀርብ ሲቀር የሚፈጠሩ ጋፖች ናቸው። ስለዚህ ከዛ ጋር ተያይዞ አለን እኛ በየጊዜው የምናደርጋቸው ኦዲት ስላለ የግብአት መቆራረጦች ሲከሰት ሌሎቹም ጋር የሚታዩ ነው። ነገር ግን ከግብአት ግዢ ጋር ተያይዞ እንደማንኛውም ዕቃ ስለሆነ የሪኤጀንትም ይሁን የመድኃኒት ከግዢ ስርዓቱ ጋር ተያይዞ ሊቆራረጥ የሚችልበት አግባብ እንዳለ ነው። በሚባለው ልክ ሳይሆን ችግሮቹ አሉ ሌሎችም ተቋማቶች ላይ የሚስተዋሉ እንጂ ለብቻው ከምኒልክ ጋር ተያይዞ የሚነሳ ነገር እንዳልሆነ እዚህ ያለ የጤና ባለሙያ እንዲያውቅ ያስፈልጋል። ያንን ብዬ ምናልባት በቋሚነት ይሄም ሊፈታ የሚችልበት መንገድ ለአንድ አቅራቢ ብቻ መሰጠቱና ከዛ አቅራቢ ጋር ያለው ችግር ሲፈጠር በሁሉም ተቋማቶች ላይ የሚያመጣ ጫና ስለሆነ ወደፊት ቅድም እንዳልኩት እንደ ሲቲኤምአርአይ ልክ እንደ ሜዲካል ኢኩዊፕመንት ሰርቪስ ይህንንም ወደ ሰርቪስ አግሪመንት ማግባት አለብን የሚል ጥናት እያደረግን ስለሆነ በዛ ልክ የሚታይ ይሆናል። ምናልባት ቅድም ከጤና ተቋም ጋር በየቦታው የሚነሳ ራሱን ችሎ ቢወጣ የሚባለው እንደሚታወቀው እንግዲህ የህብረተሰባችንንም የኑሮ ሁኔታ ማየት ያስፈልጋል። ትክክል ነው። ምናልባት እንደ ከተማ አስተዳደር ለሁሉም ለሆስፒታሎቻችን በአመት ለኦፕሬሽናል ኮስት የሚበጀተው ክሎስቶ 5 ቢሊዮን ብር ነው። ግን የምንሰበስበው ኢንካም ከግማሽ ቢሊዮን ብር በታች ነው። ምን ያህል ፍሪ ሰርቪስ እየተሰጠ እንደሆነ እዚህ ያለውን ባለሙያ እንዲያውቁ ያስፈልጋል። የህብረተሰቡ የመክፈል አቅምን ያገናዘበ ትክክል ነው። ትርፋማ እንዲሆን ቢደረግ ጤና ተቋሙ ራሱን ችሎ ለባለሙያውም የሚችለውን ያህል ሊደጉም ይችላል። ነገር ግን እንደ ጤና ሴክተር እየተጠና ያለ አለ የፐርፎርማንስ ቤዝድ ፋይናንሲንግ ሲስተም ወይንም ኢንሴንቲቭ ሜካኒዝም ሲስተም እየተጠና ያለ አለ። ስለዚህ እሱ እንደ ሀገር ተጠንቶ ሲያልቅ መፍትሄ የሚያገኝበት መንገድ ይሆናል ማለት ነው። ከከነማ ፋርማሲዎች ጋር ተያይዞ የተነሳው እንግዲህ ምናልባትም እንደ ሁላችሁም እንድትገነዘቡት ከተማ አስተዳደሩ በልዩ ሁኔታ በመደጎም በየጊዜው ድጎማ ያደርጋል ለከነማ ፋርማሲ የተቋቋመበትም አፎርደብል የሆነ መድኃኒት ለህብረተሰቡ እንዲያቀርብ ነው። ከለውጥ በፊት የነበሩት 18 ብራንቾች ብቻ ነበሩ። በልዩ ሁኔታ ከጋራ መኖሪያ ጎጆዎች ኮንዶሚኒየም በመስጠት ዛሬ ላይ 53 ደርሰዋል። ስለዚህ በይሄ ትልቅ ነው። እንግዲህ ከ40 ዓመት በላይ የነበረ 18 በ3 እጥፍ ማደግ የቻለው በአሁን በዚህ በ5 በ6 ዓመት ነው። ስለዚህ ትልቅ እድገት ነው። ነገር ግን እዛ ውስጥ አላሰራ ያለ የግዢ ስርዓት ካለ መድኃኒቱን ለማቅረብ የሚያስቸግርና ቅድም እንደተባለው በዱቤ ለማግኘት የሚያስቸግሩ ነገሮች ካሉ ከባንክ ጋራ እንዴት ተደርጎ ሊተሳሰር ይችላል? እንዴት ተደርጎ በጀት ብድር የሚመቻችበት ሁኔታዎች ሊታዩ ያስፈልጋል። ነገር ግን እንደ ከተማ አስተዳደር በልዩ ሁኔታ ትኩረት ተሰጥቶት ይሄ ተቋም 2-3 በካቢኔ ቀርቦ ሲደጎም አውቃለሁ። ነገር ግን ይህንን ተቋም ከፍ ወዳለ ደረጃ ለማድረስ ሁሉም እዛ ውስጥ የሚሰራ ባለሙያም ጥረት ያስፈልጋልና ከፐብሊክ ሰርቪስ መተዳደሪያ ውጪ ትርፋማ ሲሆን ነው ኦዲት ተደርጎ የ30% ቦነስ የሚሰጥ ተብሎ የተቀመጠውን ሁላችሁም የምታውቁት እውነታ ስለሆነ የከነማ ፋርማሲ ሰራተኞች በዛ መሰረት ያልተኬደ ነገር ካለ እንደ ከተማ አስተዳደር የሚታይ ይሆናል ለማለት ነው። አመሰግናለሁ። በከተማችን ውስጥ እየተከናወኑ ያሉ ስራዎች ዘለቄታዊ የሆነ የኢኮኖሚ ፋይዳ፣ ዘለቄታዊ የሆነ የማህበራዊ ፋይዳ ያላቸው ፕሮጀክቶች እየተተገበሩ እንዳሉ ማንሳት ይቻላል። እነዚህ የልማት ስራዎች በሁሉም መስክ በአንድ ሴክተር ላይ የተንጠለጠሉ ሳይሆኑ በሁሉም ዘርፍ ዘለቄታዊ ያለው የልማት አቅም ለመፍጠር የሚያስችሉ ሁኔታዎች እንደሆኑ መገንዘብ ያስፈልጋል ብዬ አምናለሁ። በመሰረታዊነት ከጤናው አኳያ የተነሳው ከቤት ከጥቅማጥም ከትራንስፖርትና ከደሞዝ አኳያ ያለው ጥያቄ ነው። ይህ ጥያቄ ያው የቆየ ጥያቄ ነው፣ የአሁን ጥያቄ አይደለም፣ ይነሳል። የከተማ አስተዳደሩ በራሱ አቅም ማየት ያለባቸውን ጉዳዮች እያየ ቆይቷል። በተለይም ደግሞ ያው አቅም እንግዲህ አንጻራዊ በሆነ መንገድ ስለሚታይ ነው ይሄንን አቅም የምንለው። ይሄ የጤና ባለሙያውን የሚያረካ መልስ ነው ብለን አይደለም እየወሰድን ያለነው። ይሄ ጥያቄ እንዴት ይመለሳል የሚለው ከኛ አቅም አኳያ ከከተማ አስተዳደሩ አቅም አኳያ መታየት ያለባቸው ጉዳዮች እየታዩ የቤት አቅርቦትን በሚመለከት እንዴት አድርገን እንፍታ የሚል የዲስከሽን ማዕከል ሆኖ ሲመጣ እንደ ከተማ የትምህርትን የጤናን ቀጥሎ ደግሞ ሌላው መንግስት ሰራተኛ በሚል የህግ ማዕቀፍ አዘጋጀ። ይህ አንድ አቅም ነው።
በዚህ ላይ ተጠቃሚ የሚሆኑ የጤና ባለሙያዎች አሉ። ያወጣነው የህግ ማዕቀፍ ወይም መመሪያ በማህበር ተደራጅቶ ሰዎች ቦታ ተሰጥቷቸው ቦታ ቀርቦላቸው ቤት ገንብተው የሚኖሩበትን እድል እንፍጠር ሲባል ከትምህርትና ከጤና የመጀመሪያ ፕራዮሪቲ ሰጥተን በካቢኔ ውሳኔ ያሳልፍንበት። ይሄ ለጤና ባለሙያው ምናልባት ገንዘብ ቆጥቦ አቅም አለው ወይ ሲባል ደግሞ ይሄንንም ከመንግስት ሰራተኛውንም ጨምሮ ብዙ ጥያቄዎች ስለሆኑ ያሉት እዚህ ከተማ ላይ ከቤት አኳያ ሰፋ ያለ ቁጥር ያለው የመንግስት ሰራተኛ አለ። የጤናውንም የትምህርትንም የጸጥታውንም የደንብንም ሌሎችንም ቁጥር ወስደን ስናየው እጅግ ግዙፍ የሆነ የመንግስት ሰራተኛ ነው ያለው። በዚያ ልክ ጥያቄዎች አሉ። ነገር ግን የከተማ አስተዳደራችን 5-6 የቤት አማራጮችን ሲተገብር የመንግስት ሰራተኛውን አቅም የሚፈትነው እንደሌላው ከሪል ስቴት የሚገዛበት አቅም ስለማይኖር ቢያንስ በማህበር በተወሰነ ደረጃ ደግሞ ከባንክ ጋር ተነጋግረን ችግሩን እንፍታ የሚል አቅጣጫ ተቀምጦ በዚህ አቅጣጫ እየተሄደበት ነው ያለው። ይሄ አንድ ኢንተርቬንሽን ተደርጎ መወሰድ መቻል አለበት። ይሄ እንግዲህ ዛሬውኑ የቤት ችግር ላይፈታ ይችላል። ነገ ከነገ ወዲያ 1 አመት 2 አመት 3 አመት ሊጠይቅ ይችላል። ነገር ግን እንደው በዘለቄታዊነት የቆየንበትን ፔይን ችግር በሚፈታ መንገድ 1 አመት 2 አመት 3 አመት እንኳን ታግሰን የቤት ባለቤት ሊሆን የሚያስችል ነገር ካለ እሱን እድል መጠቀም የመጀመሪያው አንዱ ኢንተርቬንሽን ተደርጎ መወሰድ አለበት። ይሄ የከተማ አስተዳደሩ የሰጠው የወሰነው ውሳኔ ስለሆነ ይህንንም ደግሞ ተግባራዊ ለማድረግ ከሌሎች ባለድርሻ አካላት ጭምር እየመከረ ችግሩን ለመፍታት ጥረት እያደረገ ስለሆነ ይሄንን እውቅና መስጠት ይገባል ብዬ አስባለሁ። ወደ ጥያቄዎቹ ዝርዝር ከመምጣት በፊት ጥያቄዎች የቀረቡበት ዲሲፕሊን አሁንም በዚህ መድረክም ይበል የሚያሰኝ ነው። ሰሞኑንም ስታደርጉት የነበራችሁት እንደዚሁ አንዳንድ እናንተ ጋር ወጣ ባለ መንገድ ለመሄድ ጥረት ያደረጉትንም መክራችሁ ወደ ስራ መልሳችሁ እንዴት እናት ምጥ ላይ ሆና እኛ ደሞዝ ይጨመር ብለን ከስራ እንወጣለን የሚፈስ ደም ጥለን እንዴት ነው የምንሄደው ተባብላችሁ አንዳችሁ ሌሎቻችሁ ላይ ምን ያህል ተጽዕኖ እንዳሳደራችሁ ጭምር በዝርዝር እናውቃለን። ይሄ ቀላል ነገር አይደለም፣ ትልቅ ትርጉም ይሰጣዋል። ገንዘብ የሚመዝነው ጉዳይ ስላልሆነ ማለት ነው። ገንዘብም የትኛውም ዛሬ እያንዳንዳችሁ 100 ሺህ አግኝታችኋል ቢባል የሚመዝነው ጉዳይ አይመስለኝም። ይሄ ውስጣዊ ነው፣ ህሊና ነው፣ ሰብአዊነት ነው። የጤና ባለሙያዎች ቅድም እንደተባለው በኮቪድ ሰዓት ብዙዎች ቢዝነሳቸውን ሲዘጉ መኖሪያ ቤታቸውን ሲዘጉ አካባቢያቸውን ሲዘጉ በቫይረሱ የተያዙ ሰዎች በአጠቃላይ ወደ እናንተ ነው የሚመጡት። እናንተ ናችሁ በራችሁን ከፍታችሁ ቢሮአችሁን ከፍታችሁ ስታገለግሉ የነበራችሁት። ሁለተኛ አገራችን ዛሬ ብቻ ሳይሆን ከዚህ በፊትም በታሪክ በቅርብ ጊዜም የህልውና ዘመቻ ባጋጠመን ሰዓት ህይወት ለመስጠት ከየትኛው ወገን ነው ማን ነው የሚል መስፈርት ሳይኖራችሁ ራሳችሁን ሰጣችሁ በራሳችሁ ተነሳሽነት የመጀመሪያው ጦር ሜዳ ወይም ደግሞ ደም የሚፈስበት ጥይት የሚወርድበት ቦታ ላይ ተገኝታችሁ ህይወት ስታድኑ ነበር። የወደቀን ሁሉ ስታነሱ ነበር። ይሄ የሚረሳ ጉዳይ አይደለም። ይሄንን የሚያረግ የጤና ባለሙያ ይሄንን በራሱ ኮሚትመንት ተነስቶ በሞትም እያከምኩ ሞታለሁ እያዳንኩ ሞታለሁ እንጂ ብሎ ያገለገለ ጤና ባለሙያ አሁኑኑ ሰሞኑን ቀን ቆርጠን በዚህ ቀን ደሞዝ ካልተጨመረ በዚህ ቀን ጥያቄያችን ካልተመለሰ ህክምና የሚባል ነገር የለም ሲባል ለዛ እጅ ያልሰጣችሁበትን ትልቅ ታሪክ ጽፋችኋልና ይሄ ምስጋና ይገባዋል ብቻ ሳይሆን በሚገባ ትልቅ አክብሮትም ይገባዋል። ይሄንን ካልኩ በኋላ እያንዳንዳችሁ ያነሳችሁትን ጥያቄ በተቻለ መጠን ተነስቷልም ግን እሄድበታለሁ አንድ ባንድ። የሀገራችንን ተጨባጭ ሁኔታ እናንሳ። ሀገራዊ ሁኔታን አንስተን እዛ ላይ ተግባቦት ካልፈጠርን መልሶቹ ላይ አንግባባም። ሀገራችን ያለችበትን ሁኔታ በቁንጽል ሳይሆን ማየት ያለብን በተሟላ እይታ ማየት ተገቢ ይሆናል ማለት ነው። እንቆጭ ቁጭት ያስፈልጋል። ሁሉ ጊዜ ባለፈውም በደህነት አለፈን ዛሬም በደህነት ነን የሚለው መልስ አይሆንም።
መቼ ነው የደህንነትን ቀንበር ጥለን እነኚህ ጥቃቅን ጥቅሞች ሌሎች ነገሮችን ከመጠየቅ አልፈን እኛ ምን በለጽገው ሌሎችስ መርዳት ማንችለው ማይቻል ነገር ነው እንዴ? ሌሎቹ ይችላሉ እኮ ምንድነው? እኛ በ9 ወር አልተወለድንም? ቅድም እንዳልኩት ነው ሀገር አለን፣ ጥሩ አፈር፣ ጥሩ አየር፣ ውሃ ያለን ሰዎች ነን። ሰፊ የህዝብ ቁጥር አለን። ኢትዮጵያ ማንሰራራት ጀምራለች። ይሄ ለሁላችንም የምስራች ነው። ሀገራችን ማንሰራራት ጀምራለች። አባይን መገደብ የቻለ ትውልድ አባይን መገደብ ይችላል ከጎደሏችን። ቅድም ከመጠቅሱት ትንሿ ጥቅምና ደሞዝ ድር ቢያብር አንበሳ ያስር ሆኖልናል። ሲዘፈንለት የኖረውን ዛሬ ከዘፈን ወጥተናል። ትልቅ እርምጃ ነው። የኢትዮጵያ አፈር የኢትዮጵያ መሬት የሰጡትን አብቅሎ የሚያስመሰግን ነው። መልፋት መስራትን ይፈልጋል፣ ጭቃ መንካትን ይፈልጋል፣ ማጎንበስን ይፈልጋል፣ መኮትኮትን ያስፈልጋል፣ ውሃ ማጠጣትን ይፈልጋል። የኢትዮጵያ ግሪን ሌጋሲ ገቢ ነው፣ ለውጥ ነው፣ ኢኮኖሚ ነው። በጋራ አልዘመትንበትም። ስንዘምት ያመጣነው ለውጥ እያያችሁት ነው። በገንዘብ ቢሆን በስንት ቢሊየን ብር እንችል ነበር በጋራ ባንረባረብ ኖሮ። ትልልቅ የኢትዮጵያን ኢኮኖሚ ከመሰረቱ ሊቀይሩ የሚችሉ ትልልቅ መሰረታዊ የሆኑ ፕሮጀክቶች ኢትዮጵያ ውስጥ እየተጠናቀቁ ናቸው። የቱሪዝም መዳረሻዎች፣ ግድቦች፣ የኃይል ማመንጫዎች፣ ስንዴ ከመለመን እርዳታ ከመቀበል ወደ ስንዴ ማምረት ወደ ስንዴ መላክ ልብ ወለድ አላወራ። የምታውቁት የኢትዮጵያ ልጆች የእናንተ ስራ እኮ ነው፣ የእናንተ ታሪክ ነው። ትላንት እጃችንን ከምንዘረጋበት ከምንለምንበት በዛ ምክንያት ከምንዋረድበት ወጥተን የኢትዮጵያ መሬት ገና ለዛውም በግማሽ ታርሶ ያለቀ አይደለም። ይሄ በኢትዮጵያ ኢኮኖሚ ላይ ፕላስ እያደረገ ያለ ነው። የአዲስ አበባ ጉስቁልና ከተማ ውስጥ መቆሸሽ እነኚህ መኖሪያ ቤት የሚመስሉ ነገር ግን በእናቶቻችን በአባቶቻችን ለዚች ሀገር ብዙ ውለታ ያዋሉ በላያቸው ላይ ቀበሌ ቤት ወዳድቆ መጸዳጃ ቤት ሳይኖራቸው ማብሰያ ቤት ሳይኖራቸው የሚኖሩባቸው የኛንም ክብር በዛው ልክ እንደ ዜግነት ያዋረደን መቀየርና አዲስ አበባን እንደ ስሟ ውብ አበባ እናስመስላለን የሚለው እውን የሆነ መሄድ መጀመር የቱሪዝም ምንጭ ነው፣ ለኛም ክብር ነው። ለእናንተ ስራ ደግሞ ትልቅ ግብአት ነው። ለጤና ባለሙያዎች ትልቅ ግብአት ነው፣ አጋዥ ነው። የጤና ፖሊሲያችን የመጀመሪያው መከላከል ነው አይደል እንዴ? መከላከል ከዛ አክሞ ማዳን ነው። መከላከል ላይ እየተሰራ ያለ መሰረታዊ ስራ ነው። የአዲስ አበባ ወንዞች ይታከሙ፣ ገዳይ ናቸው። ራሳቸው ሞተው ሰው እየገደሉ ነው በየቦታው። የፍሳሽ መጣያ የቆሻሻ ዳምፒንግ ኤሪያዎች ናቸው። ከዚህ እንውጣ ስንል የጤና ስራውን በከፍተኛ ሁኔታ በመከላከል በኩል ያግዛል። በሌላ በኩል ደግሞ የቱሪዝም መስህብ ይሆናሉ። ገቢን ይዘው ይመጣሉ፣ የውጭ ምንዛሬን ሳይቀር ማለት ነው። እነኚህ ለውጦች ማስኬድ አለብን። በአንድ በኩል እንግዲህ ኢትዮጵያ እያንሰራራች ነው። መሻገር ወደምትፈልገው ደረጃ ላይ የደረሰች አይደለችም። ሁለተኛ በለውጥ እምቢተኝነት ጦርነት ገጥሞን ብዙ ዋጋ ከፍለናል። ከዚሁ ያንሰራራ ካለው ኢኮኖሚ የከፈልነው ዋጋ ቀላል አይደለም። እንደ አንዳንድ ጥግ ከደረሰ ደህንነት ተነስተው ዓለም ላይ ጉድ የሚያሰኝ ኢኮኖሚ ለውጥ እንዳመጡ ተግባብተው እንደዘመቱ ሀገር ዜጎች ብንዘምት ደግሞ በዚች በ5-6 አመት ውስጥ እንኳን ስንት እናመጣ ነበር? ምን እንለውጥ ነበር? ለውጡ ሀገራችን ነው። ከህዝቡ ጋር ተግባብተናል። ምርጫ ተካሄዷል። ወደ ጦርነት ሳይሆን ወደ ልማት ሁሉም ፊቱን ያዞረበት ቢሆን ኖሮ ብለን እናስብ። ሌሰን ነው የሚወሰደውና አሁን ደግሞ በጦርነትም እንደማይቻል መንግስት አቅም እየፈጠረ መጥቷል የሚባለው እሳቤ ድምዳሜ ላይ ሲደረስ እንደምንም ህዝብ ምን ላይ ነው ብሶት ያለው? እንዴት አድርገን የህዝቡን ብሶት እናቀጣጥል? እሱን ብሶት አቀጣጥለን በመንግስትና በህዝብ መካከል አለመተማመን እንዴት እንፍጠር? ያንን
አለመተማመን ለመፍጠር የተደራጀ የሚዲያ ዘመቻ አለ እንደምታዩት። ምክንያቱም እነሱ የልማት ስራ የለባቸው። እነሱ እንዴት አድርገን አገልግሎት እንስጥ አይሉ፣ እንዴት አድርገን እነኝም ፕሮጀክቶችን ጨርስ አይሉ፣ እንዴት ኢኮኖሚን ለውጥ አይሉ፣ እንዴት ማህበራዊ ችግሮችን እናቃልል አይሉ። ራሱ የሚዲያ ዘመቻው የገቢ ምንጭ ሆኖ ስለተገኘ ያንን ማጧጣፍ ማቃጣጣል ያ እውነተኛ መሬት ላይ ያለ ቅሬታና በህዝብ የሚነሳ ጥያቄ መነሻ በማድረግ በቀላሉ ለመደመጥ እንዲያስችል እሱም ማቀጣጠል አለ። ይሄም ሌላ ጫና ነው። የትኛው ችግር ነው ድንገት የተፈጠረው? እስኪ ንገሩ። እስኪ አንዱን ከጠየቃችሁት ውስጥ ላንሳ። የቤት ጥያቄ። የጤና ባለሙያዎች ከጥንት ጀምረው ነበሩ ኢትዮጵያ ውስጥ። በርካታ ሲኒየሮች አላቸው እዚህ ውስጥ። የጤና ባለሙያዎች ቤት ያስፈልጋቸዋል እየተባለ ቤት እያገኙ ቢመጡ ኖሮ ዛሬ ሁሉ እንዴት የቤት ጠያቂ ይሆን ነበር? ዛሬ ታዲያ እኛስ እንዴት አድርገን በአንድ ጊዜ እንመለስ? ከጥንት ጀምሮ ከድሮ ጀምሮ ያልተሰራበትን ዛሬ ብድግ ብለ የጤና መንደር ከ3 ከ4 ወር በኋላ እኔ ስትሉን እንደ ምሳሌ ነው የወሰድኩት። ከ3 አመት በኋላ ምን በላው እኔ ስትሉን በየደረጃው ሳይሰራ የኖረን ውዝፍ በአንድ ጊዜ በቦሌም በባሌም አርጉትና ስሩት ስትሉን ፌር ነው ወይ ነው? በጋራ ምን መልሳቸው ጥያቄዎች ያልኳቸው። ችግሩ የለም አይደለም። ችግሩን ከዚህ በላይም ልታወሩት ትችላላችሁ። ከዚህ በላይ ጀስቲፊኬሽን ሊቀርብበት ይችላል። እናንተ ካነሳችሁት በላይ ላነሳ እችላለሁ እኔ ከምትሰጡት አገልግሎትና ካለው የኑሮ ውድነት አንፃር። ሰርቪስ ነፃ በእያንዳንዱ ሆስፒታል በእያንዳንዱ ጤና ጣቢያ ያስፈልጋል። ለምንድን ነው የማያስፈልገው? የጤና ስራ መግቢያና መውጫ ሰዓት እኮ ልዩ ነው። በድንገት ሊፈለግም ይችላል። ነገር ግን የሰርቪስ አገልግሎት ወይም ደግሞ የነፃ ትራንስፖርት አገልግሎት በየደረጃው ኖሮ በትንሹም ቢሆን በዛችሁ በድሮ ቁጥር ኖሮ ድንገት ያጣ ነው ሚስ ያደረግነው ነገር ቢሆን በጣም ያማርራል። ሚዛን ያስፈልጋል ማለት ነው። ጥያቄው ትክክል ሆኖ የሚመለስበት አግባብ ሚዛን ያስፈልጋል። የስነል ቦና ጫናው ስላለ አፍራሽ ኃይል በቀደደው ሆድ መባስ አለ ማለት ነው። በዛ መፍሰስ በዛ መንገድ ፍስስ ብሎ መሄድ ማለት አዛኝ ቅቤ አንጓች ነበረ መልሱ። እነሱ ቢይዙት እውነት ይሰሩት ነበር። ምናልባት በዚህ በኩል ጠብ የሚል ነገር የሚገኝ ነገር ካለ ስልጣን ከተያዘ ካልተባለ በስተቀር እውነት የእናንተን ምላሽ መመለስ የሚችል አቅም አለ አይደለም። ለምን እንደዛ ከሆነ ዛሬ እኮ አይደለም እኮ ድንገት የተፈጠረ አይደለምና ለምን በጊዜ በተለያየ መንገድ ከሚሰራው ትንሽ ነገር ኮንትሪቢዩት እናድርግ በጋራ እንስራ ለሀገራችን ሲባል የተወሰነ ኮሚትመንት የሚጠፋው። ስለዚህ መፍትሄዎች ብለን እኛ የምናነሳው አንደኛ በስፋት የህዝብን ተጠቃሚነት የሚያረጋግጡ የሥራ ዕድል የሚፈጥሩ ኢኮኖሚያችንን የሚያነቃቁ ፈጣን የሆነ የገቢ ለውጥን ሊያመጡ የሚችሉ መሰረታዊ ስራዎችን መስራት መቻል አለብን ነው። ልክ አሁን ከተማችን ላይ ያደረግን ያለ ነው። የአዲስ አበባ ኮሪደር ልማት ባይ ዘ ዌይ ገበያችን ላይ ለውጥ እያመጣ ነው። በትንሹ ለውጥ አይተናል አሁን በጅምሩ። በሚቀጥሉት 1 አመትና 2 አመት በኋላ ትልቅ ለውጥ እንጠብቅበታለን። የቱሪዝም ፍሰቱን ዘንድሮ ስንት ኮንፈረንስ እንደተካሄደ በአዲስ አበባ በታው በዚህ ሁሉ ኮንፈረንስ በዚህ ሁሉ ሲካሄድ በነበረው ኤክስፖ የአዲስ አበባ ሆቴሎች የአዲስ አበባ ታክሲዎች የተለያዩ መሸጥና ግብይት የሚያደርጉ ተቋማት ሽያጫቸው በጣም ከፍ ብሏል። እሱ ይመጣና የግለሰብ አይደለም ገበያችን ላይ ነው ለውጥ የሚያመጣው።
ገበያችን ላይ ለውጥ መጣ ማለት ወደ እናንተ ጥያቄ ምላሽ ነው የሚመጣው። ሌላው የሸቀጦች ፍሰትን ማስተካከል መቻል አለብን ነው። እዛም እዚህም የሚደረጉ ኢኮኖሚ ሻጥሮችን ኑሮ ውድነትን የሚያባብሱ ጉዳዮች ላይ እርምጃ መውሰድ ማስተካከል ይገባናል። ሸቀጦች በቀላሉ ሸማቹ ጋር መድረስ መቻል አለበት። ኑሮ ውድነት እህቴ እንዳለችው ነው ለኔ እውነት ነው የተናገረችው። ገንዘብ ብትጨምሩም እኮ እዚህ ጋር ነጋዴው ከጨመረና መልሶ እዛ የሚገባ ከሆነ ጥቅሙኛ ጋር አይመጣም ነው ያለችው። ትክክል ነው። ማስተካከል መቻል አለብን። ዛሬ ለሐኪሞች ደሞዝ 50 ሺህ ተደረገ የሚባል ነገር ቢነገር በእርግጠኝነት እያንዳንዱ ነገር አፕ ኤንድ ዳውን ተቀያይሮ ነው የሚያድረው። ከቤት ክራያቸው ጀምሮ ማለት ነው። መሬት ላይ እያስተካከልን ያለነው ስራ አለ፣ መስተካከል አለበት። መስተካከል ደግሞ የሚችል ነው። እያስተካከልን እያለን ጫናውን ከዛም አብዝቶ መሰነካከል አይጠቅም። ሁለተኛ ምርት መጨመር ነው። ማምረት አለብን። በቃ ስንዴ በጣም እያመረትን ነው። በየከተማው የበሌማት ትሩፋት በተለይ በዶሮ በእንቁላል ለውጥ መጥቷል። ስለዚህ የኑሮ ውድነት ማሻሻል ላይ ትልቅ ስራ መስራት አለብን ብለን ርብርብ እያደረግን ነው። ማምረት የተመረተው በትክክለኛው ዋጋ ትክክለኛው ህዝብ ጋር እንዲደርስ ማድረግ፣ የግብይት ማዕከላቶችን ማስፋፋት እንዳያችሁት እነኚህ ትልልቅ የገበያ ማዕከላቶች አይታችኋል። ከሁሉም የኢትዮጵያ ክልሎች ምርት ይመጣባቸዋል። ኬላ የለም አዲስ አበባ ውስጥ የተለየ ሁኔታ እሁድና ቅዳሜ ገበያን ሰበሰብበትም ለእናንተ ሲባል በየተቋሞቻቸው አካባቢ የእሁድ ገበያዎች እንዲስፋፉ የምናደርግበት ችግሩ ስለሚገባን ያመናል። እንደምትሉት አይደለም፣ ሩቅ አይደለንም። እኛም ደሞዝተኞች ነን። ሶስተኛ ከዚህ ጋራ ተያይዞ አሁንም የገበያ ማዕከል እያስፋፋን ነው። በቅርብ ቀን የንፋስ ስልክ ላፍቶንና የለሚኩራ ቁጥር 2ን እንከፍታለን። እንደገና ደግሞ አሁንም የእሁድ ገበያም በተቋማት ግቢ ቦታ ይታይ፣ ሰራተኞች እንደ ልብ መግዛት የሚችሉበት እያልን ያለነው። እንደዚህ አይነት ነገሮችን ማስፋት በጣም ያስፈልጋል። ይሄንን ካልኩ በኋላ አገልግሎት ማሻሻል ላይ ጤና ተቋምንም ጨምሮ ሌሎችንም ህዝባችንን የሚያማርሩ ቅር የሚያሰኙ አገልግሎት ማሻሻያው ሌላ የርብርብ ማዕከላታችን ነው። ከናንተ ጋራ እመጣበታለሁ። ወደ ጤናው ዘርፍ ስመጣ ከዚሁ ከአገልግሎት ጋራ ላያይዝ። የመጀመሪያው ተደራሽነት ነው። የጤና አገልግሎታችን ተደራሽ ይሆን ዘንድ ከተማችን ላይ የዓለም ጤና ድርጅትንም ስታንዳርድ አይተን አጠቃላይ ህዝባችንን ፍላጎት አይተን እየጨመረ የመጣውን የህዝብ ፍላጎት የእናንተ ብቻ ሳይሆን አጠቃላይ ህዝቡ ጋር በየጊዜው የተሻለ አገልግሎት የማግኘት በመድኃኒት ይሁን በሌሎች ኳሊቲ ላይፍ የምንለው ፍላጎት እየጨመረ ነው የመጣው። ቤት በደንብ የማግኘት ውሃ ከዚህ በፊት እንደሚጠቀመው አይደለም የሚጠቀመው። ኑሮ እየዘመነ ነው ያለው። ለብዙ ነገር ነው ውሃ አገልግሎት የሚያውለው። የውሃ አቅርቦቱን በከፍተኛ ሁኔታ ከፍ እንድናረግ የሚጠይቅ ነው። የቤት አቅርቦትን ከፍ እንድናረግ የሚጠይቅ ነው። በየቦታው ዛሬ ኮብልስቶን መንገድ ብንሰራ ማንንም አይቀበለንም። አዲስ አበባ ውስጥ የአስፋልት መንገድ በየአካባቢው ማዳረስ መቻል ይኖርብናል። ትራንስፖርት ማዳረስ መቻል ይኖርብናል። በዚህ ለውጥ ዘመን ውስጥ ነው 700 የሚሆኑ ባሶችን ዘመናዊ ባሶችን ገዝተን ለህዝቡ ያቀረብነው። በየአመቱ ከ13 ቢሊዮን ብር በላይ አቅም ደካማ ለሆኑ ወይም ደግሞ ዝቅተኛ ገቢ ላላቸው የከተማችን ነዋሪዎች ድጎማ እናቀርባለን። እሱን ዝርዝር ልተውና ወደ ጤናው ተቋም በመመጣበት ሰዓት የጤና ተቋሞቻችንን ለማሻሻል አዳዲሶችን ለመገንባት ብዙ ጥረት አድርገናል። የመጀመሪያዎቹ ነባሮቹን ማሻሻል ነው። ነባሮቹን ቅድም ስታነሱት የነበረው እነ ጥሩነሽ ቤጂንግ ከነባሩ ሆስፒታል ያላነሰ ግንባታ ነው። እዛ ያላችሁ ጤና ባለሙያዎች ታውቃላችሁ፣ ሌሎቻችሁም እዩት። እዚህ መሃል ዘውዲቱ ትልቅ ጫና ስላለበት ቀድሞ ያለው ተቋምና አሁን እየገነባን ያለነው አይገናኝም። ስሙ ግን ማስፋፊያ ነው። ራስ ደስታ ላይ እየገነባን ያለነው ተመሳሳይ ነው። ሚኒሊክ ላይ
አይን ስፔሻላይዝድ የሆነውን G+5 ብቻ ሳይሆን በተመሳሳይ ሁኔታ የፎረንሲኩም በዛ ደረጃ የተሰራ ነው። ቅድም ቶሎ ይለቅሱ ይመስለኛል ልክ ነኝ? ስለዚህ አንድ ላይ ሁሉንም ምንድነው የጎደለው እያየን ነው የሰራነው። ይሄ ብቻ አይደለም 3 አዳዲስ ሆስፒታሎችን ነው አበበሽ ጎበና እናቶችና ህፃናት ሆስፒታል በዚህ ለውጥ ዘመን ነው በዚህ ደረጃ እናት ተከብራ ባለሙያውም ጫና ቀንሶለት እናት አንድ ክፍል ለብቻ ፕራይቬት ሩም አግኝታ ማዋለድ የጀመርነው። የላፍቶና የኮልፌ ቤተል መንዲዳ ደግሞ ሪፈራል ነው። ቅድም የምትሉት ዘመናዊ ሲቲ ስካን ኤምአርአይ እነሱ ብቻ አይደሉም ዓለም እየተጠቀመበት ያለውን የቴክኖሎጂ የህክምና መሳሪያዎች ጭምር እንተገብራለን ብለን ትልቅ ራዕይ አስቀምጠን እየሰራንባቸው ያለው 2 ሆስፒታሎች ናቸው። ሀገራችን ካሉ ሆስፒታሎች በተሻለ ስታንዳርድ እንስራ አዲስ አበባን የጤና ቱሪዝም ማዕከል እናርጋት ብለን ትኩረት ባንሰጥ እንዴት እንዲህ ይሰራል? ጤና ጣቢያዎቹ እንዳላችሁት እነኚህ ዘመን ያስቆጠሩ ጤና ጣቢያዎች ጥገና ሳይደረግላቸው ኖሮ በርካታ ያረጁ አሉ። ሁሉንም ባንዴ ጠግነን ስላልቻልን ነው እንጂ 28 ጤና ጣቢያዎች ላይ እኮ የሰራ ነው አፍርሶ ነው ሙሉ ለሙሉ የመስራት ያክል 28 ነባር ጤና ጣቢያዎች እንደ አዲስ ነው የገነባናቸው። 10 ጤና ጣቢያዎች ደግሞ 8ቱ በቅርብ ጊዜ ወደ አገልግሎት ይገባሉ፣ 2ቱ ሙሉ ለሙሉ ወደ አገልግሎት ገብተዋል። ፕራይመሪ ደረጃ ሆስፒታል በሚባል ደረጃ ነው የተገነቡት። እህት ያነሳሽው ትክክል ነው። በቀድሞዎቹ ደረጃ ማድረግ የለብንም እንደዛ ማወዳደር ተገቢ ስላልሆነ ማለት ነው። ምክንያቱም የቀድሞዎቹ መሻሻል ነው ያለባቸው። አሁን አዳዲስ ደግሞ አቅደን የምንሰራው በጣም በተሻለ ሁኔታ መሆን መቻል አለበት ከሚያገለግሉትም የህዝብ ብዛት። እንግዲህ በሁሉም ወረዳዎች የግድ ጤና ጣቢያ ያስፈልገናል ካልሆነ በስተቀር ከአዳዲሶቹ አንፃር ያለም ጤና ድርጅት ያወጣውን ስታንዳርድ በሚገባ አሟልተናል። ካንዱ ወረዳ ጎረቤት ወረዳ ላይ ሄዶ መታከም ምንም ችግር የለበትም። በተቻለ መጠን አቅማችን በፈቀደ ደግሞ ረጋ ብለን እነኚዎቹን መሳሪያ ሞልተንላቸው ባለሙያ ሟልተን ወደሚቀጥሉት ትንሽ ርቋቸዋል ወደ ተባሉት ፊታችንን የምንመልስ ነው የሚሆነው። ከጤና ባለሙያ ቁጥር አንፃር እኮ ከዚህ ለውጥ በፊት ወደ 13000 ጤና ባለሙያዎችን ነው የጨመርነው። በቅርብ ጊዜ የጤና ባለሙያ ቁጥርም ጨምሯል። እንግዲህ ከጥቅማ ጥቅም አንፃር የጤና ባለሙያው ወደ 32000 ደርሷል። ትላንትና መምህራኖች ጋራ ውይይት ስናደርግ ወደ 40000 ነው ቁጥራቸው፣ 41000 ቁጥር አካባቢ ነው ያላቸው። ፖሊስ ወደ 30000 ነው። ጽዳት ሰራተኞች ወደ 30000 ናቸው። የከተማው ደንብ ማስከበር ከ12000 በላይ ደርሷል። ሌሎች የመንግስት ሰራተኞች ስንጨምር ከ200,000 በላይ ሰራተኞች አሉ። እንደናንተው ጥያቄ ያላቸው እንደናንተው ቤት ሲሰራላቸው የኖሩ አይደሉም። ጥያቄ ያላቸው የኑሮ ውድነት ጥያቄ አለ፣ የደሞዝ ማሻሻያ ጥያቄ አለ። በአጭር ጊዜ በመካከለኛ ጊዜ በረጅም ጊዜ ብለን ከፍለን የምንሰራው ጉዳይ ነው የሚሆነው። እንደው ለሁሉም በአንድ ጊዜ ችለም ብናደርገው ከናንተ በላይ እኛ እንደሰት ይሆን? እውነቱ እንደዛ ነው። ከጥቅማ ጥቅምና ደሞዝ ጋራ አያይዛችሁ ያነሳችሁት ደጋግሜ እንዳነሳሁት ያንሳችኋል። ለመኖር ቤት ኪራይ ከፍላችሁ ልጆች አስተምራችሁበት አሁን ካለው የገበያ ሁኔታ አንፃር ያንሳችኋል። ምንም ጥያቄ የለውም። ለሙያችሁ ይመጥናል የሚከፈለው ክፍያ ከተባለ ምን ጊዜም ቢሆን ገንዘብ የእናንተ ሙያ ይመዝነው። በገንዘብ በሚከፈል ጥቅማ ጥቅም የሚመዘን ሙያ አይደለም የያዛችሁት። ሰብአዊነትን መሰረት ያደረገ ህይወት የማዳን ትልቅ ርህራሄ ትልቅ ኢቲክስ የሚጠይቅ ሙያ ነው። ይሄ ገንዘብ አይመስለኝም ኢንተርናል ነው። ከውስጥ ማንነታችን የሚያዘን ሰዋይ ብላችሁ ያነሳችሁት ነው።
እና እነኚህን የደሞዝና የጥቅማ ጥቅም ጥያቄ ሁሉንም በአንድ ጊዜ መመለስ ባይቻልም እንኳን እየተጠና እንደሆነ ታውቃላችሁ። ደግሞ የጤና ሪፎርም በሚለው ፓኬጅ እንደ ሀገር የተያዘ ጉዳይ ነው። በቅርብ ጊዜ በዚህ ባሳለፍነው አንድ ወር የታየው ልዩነት ምንድነው? ዛሬውኑ አሁኑኑ ከሚለው ጋራ ነው። በህግና በስርዓቱ ይመለስ። ጤና ሚኒስቴር ሙሉ እንደ ሀገር ስታንዳርዱን ለማስጠበቅ ጥናት እያደረገ ነው። ሚኒስትሯም በሚዲያ ወጥተው ማብራሪያ ሲሰጡበት ሰምቻለሁ። እየተሰራ እንደሆነም ደግሞ በሚገባ አውቃለሁ። እስከዛው ድረስ እንደ አዲስ አበባ አስተዳደር ዝም ነው ወይ ያልነው በቂ ባይሆንም በባካችሁን ተረዱን ስላላችሁ ብንረዳ አይደለም ወይ? አንደኛ ለማንኛውም የመንግስት ሰራተኛ ዘንድሮ የደሞዝ ማሻሻያ በቂም ባይሆን ሲደረግ ጤና ባለሙያዎችንም ያካተተ ነው። ሁለተኛ በየመስሪያ ቤቱ ያለው ገቢ በቂ ስለማይሆን ከገበያው ጋራ ኮምፒት ማድረግ ያቅታቸዋል። የሸማቾች የህብረት ስራ ማህበራት ሱቆች ያስፈልጋሉ። በከተማው ድጎማ ምርትና ርስ ከየተቋሞቻቸው ጋር መግዛት ይቻሉ ያልነው ይሄ ስለሚገባን ነው። ከመኖሪያ ቤት አንፃርም ትንሽ ሆነች እንጂ ለስፔሻሊስትና ለጠቅላላ ሐኪሞች ወሰነን የሰጠነው ቤት ማሰባችንን አያሳይም እንዴ? እሱን አይታችሁ እኮ እናንተም ተስፋ እንዳላችሁ ማሰብ ትችላላችሁ። የመጀመሪያው ጥያቄ በቅደም ተከተል እንኳን እየተመለሰ ቢሄድ የተባለው ይሄን እኮ ወሰነን የቤት ባለቤት እንዲሆኑበት ማድረግ ይችላል። የቁጥር ጉዳይ ነው በሚፈልገው ልክ ያልሆነው። ካለን ሀብት ላይ መቼ ሰሰትን ነው። ሁለተኛ በሁሉም የመንግስት መስሪያ ቤቶች ካፍቴራዎች ይቋቋሙ፣ አትሊስት ሻይ ቡና እንደዚህ በሚልበት ሰዓት አቅምን ያገናዘበ መሆን አለበት ብለን ካለው ሀብት የተወሰነ ነገር ወስነን አውርደናል። እንዳላችሁት በጣም ትልቅ ነው። ፍላጎታችን ሁሉ ያሟላል አይደለም፣ ግን ጥረታችንን ደግሞ ያሳያል። የአምናው ካቻምናው ዘንድሮ በጣም ዋጋው ይለያያል። ትንሽ ቢሻሻል የሚለው ሚዛናዊ ጥያቄ ነው። ከዚሁ ጋር ተያይዞ እንደማንኛውም ሰራተኛ የቤት አበል አዲስ አበባ ላይ ከአዲስ አበባ ተጨባጭ ሁኔታ አንፃር መደጎም አለበት ብለን ካለን በጀት የቤት አበል ወስነን አውርደናል። መደጎም ነው እኮ እንጂ ቤት ይከራይላችኋል አይደለም ያልነው። ድጎማ ነው የሚለው ሪሰርኩላሩ ራሱ አይታችሁ ከሆነ የተወሰነ ነገር ሊደግፍ ይችላል በሚል ነው። ጥረታችንን በሚገባ ያሳያል። አራተኛ በሰራተኛ መውጫና መግቢያ ሰዓት ከተማችን ላይ ያለውን የትራንስፖርት መጨናነቅ ከግንዛቤ በማስገባት ነፃ አውቶቡስ ነው የሚቀርበው። ነኝን ካልኩ በኋላ ነኝ በቂ ናቸው ለማለት ሳይሆን ምንም አልተደረገም በሚል ትንሽ ያነሳችሁ ሰዎች ወደ ሚዛን ማምጣት ያስፈልጋቸዋል ለማለት ያክል ነው። ጥረት እያደረግን ያለነው ማሻሻያዎች ደግሞ መደረግ ያለባቸው የትኞቹ ጋር ነው፣ የትኛውን ነው አሁን የምንችለው፣ በየትኛው በጀት አመት የትኛውን እንችላለን የሚለውን አይተን ተነጋግረን የምንመልስላችሁ ይሆናል። ይሄ እንደተጠበቀው ነው። ከትርፍ ሰዓት ክፍያ ጋራ የትርፍ ሰዓት ክፍያ ይከፈላል። ነገር ግን ጥያቄያችሁ እንደገባኝ ከሆነ በሁሉም ቀን በሁሉም ሰዓት ቀመሩ አንድ አይነት ሆነ ትንሽ ቢሻሻል ነው። እሱን ዶክተር ዮሐንስ ቅድም ያነሳዋል ብዬ ነበረ። ይሻሻል ብለናል። እሱ ይሻሻል ብለናል። አሁን በጀት ከፋይናንስ ጋር እያዩ ነው ያለነው። ተሻሽሎ የሚተገበር ነው የሚሆነው። ሁለተኛ ከአውቶቡስ ጋራ ተያይዞ በመምህራኖች ቅር ስለተሰኛችሁ ሳይሆን የሥራ መግቢያና መውጫ ሰዓታችሁ ልክ እንደ መምህራኖች ልዩ ባህሪ ስላለው ይታያላችሁትን አይተን እሱን ምላሽ እንሰጣችኋለን።
ማድረግ የምንችላቸው ነገሮች ላይ ምንም ወደ ኋላ የምንለው ነገር የለም። በረጅም ጊዜ ስልጠናና የመሳሰሉት ላይ ከታች ከመጡ ጥያቄዎች ውስጥ ያየሁት ትኩረት አልተሰጠውም ለተባለው ግንዛቤ ካልሆነ በስተቀር የሥራ ላይ ስልጠና በተከታታይ ነው የሚሰጠው። ሁለተኛ ወደ 761 የሚሆኑ ባለሙያዎች በቅርብ ጊዜ እንኳን የአገር ውስጥና የአገር ውጪ ረጅም ስልጠና ወይም ደግሞ የትምህርት ዕድል መስጠታችንን በደንብ አስታውሳለሁኝ። እሱ ተጠናክሮ የሚቀጥል ነው የሚሆነው። ከዲዩቲ ውጪ ከሪስክ ጋር አያይዛችሁ ያነሳችሁት ጀስቲፊኬሽኑ ትክክል ነው የሚሆነው፣ ግን ደግሞ እንደ ሀገር ተነጋግረን በጋራ መመለስ ይገባል የተባለው ትክክለኛ ምላሽ ነው። እሱን በጋራ ተነጋግሮ መመለስ ተገቢ ይሆናል። የመኖሪያ ቤት ጉዳይ ከመኖሪያ ቤት ጋራ ተያይዞ መጀመሪያ ከናንተም ጋራ 2015 በተዋየንበት ጊዜ የተነሳ ጥያቄ እንደሆነ አስታውሳለሁኝ። ከዛም በፊት የነበረ ጥያቄ ነው የኖረ ነው። መጀመሪያ ከመምራኖች ጋር አያይዘን ጀመርን። የእናንተም በተመሳሳይ መታየት እንዳለበት በካቢኔያችን ወስነን ባለፈው አመት ሙሉ ከንግድ ባንክ ጋራ ስንሰራበት ቆይተን የብድር አቅርቦት ያስፈልጋልና እናንተ የምትቆጥቧት ልክ ቤቱ ሲደርሳችሁ ዳውን ፔመንት እንዳታጡ ነው እንጂ የቤት መገንቢያ አይደለም። የቤት መገንቢያውን ከንግድ ባንክ አግኝተን ብድሩ በረጅም ዘመን ከ20 አመት ባላነሰ ጊዜ ውስጥ በትንሽ እየተከፈለ መሄድ የሚቻልበትን አግባብ ከንግድ ባንክ ጋር ተስማምተን ተፈራርመናል። ስለዚህ የጤና ባለሙያዎች ተደራጁ በማህበር መሬት ዝግጁ ነው። ከተማው ያለው ትልቁ ሪሶርስ መሬት ነው። የመሬት አቅርቦትን በተመለከተና ተከታትሎ ማሰራትን ጭምር የከተማ አስተዳደሩ ኃላፊነቱን ወስዶ ቤት መገንባት እንዲቻል ለሁሉም ባንዴ ባይደርስ ቅደም ተከተል የያዘ መድረስ እንዲችል እንዲሰራ ነው። ይሄንን ከንግድ ባንክ ጋራ ውል የተፈራረም ነው። ስለዚህ ከናንተ የሚፈልግ ስራ አለ ማለት ነው። ከናንተ ከጎደሏችሁ ጨከነ ካልተባለ ለውጥ የለምና ጨከነ ብሎ ትንሽ መቆጠብ ያስፈልጋል። ልክ ቤቱ ሲደርሳችሁ ዳውን ፔመንት ሊቸግራችሁ አይገባም። ከዛም በኋላ በረጅም ጊዜ ክፍያ የምትከፍሉት ነው የሚሆነው። ይሄ በዛ አግባብ ነው ሊመለስ የሚችለው። ነፃ ህክምና በየተቋማችሁ በነፃ ተታከማላችሁ እናውቃለን። እስከ ቤተሰቦቻችሁና ለአቅመ ሔዋንና አዳም እስካልደረሱ ልጆቻችሁ በሌሎችም መታከም የምትችሉበትን ከነ ዶክተር ዮሐንስ ጋር ተነጋግረን እንመልሳለን። እንዲህ በእጃችን ያለውን ብዙ የተለየ ውሳኔ የማያስፈልገውን ለመመለስ ምንም ወደ ኋላ የምንለው ነገር የለም። ለናንተም ይሄ መረጃ ይሁናችሁ ለማለት ነው። በጥቅሉ የቤት ማጣት፣ የጥቅማ ጥቅም ፓኬጅ፣ የተለያየ የትራንስፖርት ሰርቪስ፣ ሌሎችም ወቅቱም ደግሞ ያመጣቸው በየጊዜው እየጨመሩ እያደጉ የመጡ ፍላጎቶች በአንድ ጊዜ አይመለሱም። በረጅም ጊዜ በመካከለኛ ጊዜና በአጭር ጊዜ ምን መልሳቸውን አሁን እዚህም የገለጽኩላችሁን ለይተን ቅደም ተከተል አስይዘን እንመልሳለን። ሐኪሞች፣ የጤና ባለሙያዎች ትልቅ የሀገር ባለውለታ ናችሁ። ወደፊትም ባለውለታ ሆናችሁ ትቀጥላላችሁ። የእናንተን ስራ የሚመዝን ጥቅማ ጥቅም የለም፣ የሚመጥንም የለም። ምን ችለውን ያክል ከሀገሪቱ ሀብት ከከተማችን ሀብት እናንተ ጋር ለማድረስ ወደ ኋላ የምንለው ነገር የለም። እስከዛሬም አላልንም። ይሄንን ከግንዛቤ አስገቡ። የሌሎች መጠቀሚያን ሆነን ብላችኋል። አትሁኑ፣ ግድ የለም አትሁኑ። ማንም ድንገት ተነስቶ አፕ ኤንድ ዳውን ገለባብጦ የሆነ ፕሮጀክት አቁሞ ደሞዝ አድርጎ በልቶ የሚንገራገጭ ሀገር የለም። የትም ሀገር ቢሆን ትንሽ ዛሬ ጨክነን እንስራ፣ ጨክነን ወቅታዊ ችግሮችን እንለፍ። ኢትዮጵያ እያንሰራራች ነው። ከፊታችን በጣም ትልቅ የምትተማመኑበት ተጨባጭ የሆኑ ለውጦችን የምናመጣበት ትልልቅ ምዕራፎችን እያለፍን ያለ ነው።
ስለዚህ መበርታት ያስፈልጋል፣ መበረታታትም ያስፈልጋል። እውነቱን መሆን የሚችለውን እየተነጋገር የህዝባችንን እምነት በተግባር እየተረጎም ስታረጉና ስትጥሩ የነበረውን የስንት ዓመት ልፋታችሁን በወቅታዊ የደሞዝ ጭማሪና ጥቅማ ጥቅም ጥያቄ ወላድ እናትን ሐኪም ጥሎ ጠፋ ሲባል እንደዚህ አይነት ስም አታትርፉ። ደም ሲፈስ አይኑ ያየ ጨቅኖ ጥሏት ሄደ የሚል ስም አታትርፉ። እንዲህ አይነት ሂስትሪ የላችሁም የጤና ባለሙያዎች። በማንም ጫና ቴክስ ስለተደረገባችሁ ልጃችሁ ቤታችሁ እንደዚህ ነው ትምህርት ቤታችሁ እዚህ ጋር ነው እኛ ቆመን እናንተ ተሰራላችሁ የሚደረግባችሁን ጫና እናቀዋለን። እንደ መንግስት የኔን የመከላከል ግዴታ አለብን እናደርጋለን። አትግቡ እናንተ እዚህ ጫና ውስጥ አትፍሩ። ምንም ፍራስትሬት የሚያደርግ ነገር የለም። መንግስትን መተማመን አለባችሁ። ስርዓትና ህግ ባለበት ሀገር ውስጥ ነው የምንኖረው። ከየት እንደተላከም ማታውቁት ቴክስት አያሸብራችሁ። ብዙዎች የተላከላችሁን ቴክስት መነሻ ስናደርግ ፈጽሞ እዚህ አካባቢ አይደለም። ስለዚህ ሳይኮሎጂካል ጫና ያልኩት የስነ ልቦና ጫና ያልኩትን ለማሳደር የሚደረገውን ጥረት የራስን ጥቅም የራስን ፍላጎት ከግብ ለማድረስ እናንተን መጠቀሚያ ማድረግ ተገቢ አይደለም። የእናንተ አሁን ጥያቄ ቢመለስ ሌላ ነው የሚፈልገው። ማንን ሆድና አስብሰው ነው የሚፈልገውና ቅድም በመሳሪያ ተጀምሮ የነበረው አልሳካ ሲል ማን ነው እስኪ ጥያቄ ያለውና የከፋው እንዴት አርገን እንጠቀምበት የሚለውን መስመር ውስጥ አትግቡ። በርቱ፣ ግድ የለም ከፊታችን ያለው ብሩህ ተስፋ ነው። ኢትዮጵያ ትበለጽጋለች። እቺን ዛሬ እንደዚህ ያወራንባትን ቀን እያስታወስን ይኸው ደረስን የምንልበት ቀን ይመጣል። ከዛ ውጪ አጠቃላይ ጥናቱ ይዞ የሚመጣውን ዝርዝር ሁኔታ በወቅቱ ይፋ ሲደረግ ሁላችንም የምናውቀው ይሆናል። መልካም የሥራ ጊዜ ይሁንላችሁ። እጅግ አድርገን እናመሰግናለን።